ሉሊት በቁጥጥር ስር ዋለች። ያፌት ጋር እንደምትሰራና የያፌት አንደኛዋ አለቃና እንዲሁም ሴቶች ልጆች በማገት የምትጠረጠረዋ ሉሊት በቁጥጥር ስር አውላታለች። የቤዛ ጓደኛ ሁሉንም ነገር በመረዳትና ሁሉንም ነገር በማወቅ እንደ ጓደኛ ቀርባ እሷን ለማጥመድ ያረገችው መንገድ ነበር። ያፌት ለናታን ደውሎ ሚስትህን የምትሳሳላትን የምታፈቅራትን እኔ ላገባት ነው፣ ጨጓራ እየተቃጠለ እንደሆነ አውቃለሁ ብሎ በደወለበት ቅጽበት ናታን ወደ ያፌት መጥቶ ከያፌት ጋር ግብ ተፈጠረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ በያላችሁበት ዓለም ዳርቻ። ላይክ ሰብስክራይብ በማድረግ ይህንን ቻናል ይቀላቀሉ። አመሰግናለሁኝ። ሰብስክራይብም ላይክ ስለምታደርጉኝ። እንግዲህ ሁሉም ነገር የቤዛ ጓደኛ እየረዳች ነው። ቤዛም ወደ መጥፎ ነገር እንደማትሄድ እየረዳቻቸው የቤዛ ጓደኛ ከሉሊት ጋር ጓደኛ ሆና በእያንዳንዱ ነገር ወደ ያፌት የሚወስዳትን መንገዶች እያጣራች ነበር። በእያንዳንዱ ነገር ከሉሊት ጋር ጓደኝነት የፈጠረችበት መንገድ አንደኛ ሴቶች የተደፈሩበት ቦታ እንድትወስዳት ትልቁ መንገድ ሆናታለችና ወደዛ ልወስዳት ያስባ ነው። ናታን ከያፌት ጋር ተደዋውለው ግብ ተፈጠረ። ናታንም የኤፉዬን ያስለቀስክ እንደሆነ የዛን ጊዜ ነው ዋጋህን የምሰጥህ እያለው ነበር። ያፌት ግን እያሾፈበት ጨጓራህን ተቃጠልክ፣ ጨጓራ ተቃጥሏል እያለ በጣም እየተናገረው ነበር። ናታን ግን ራሱን ለመቆጣጠር እየሞከረ ነበር፣ ግን ምንም አልቻለም። ወደ ያፌት ቤት መጥቶ እንግዲህ ኤፉዬን ወስዷታል ማለት ነው። ምክንያቱም ያፌት አንድ ነገር አስፈራቷት ነው ብሎ ስለሚያስብ፣ ያፌት ግን እጁን አጣጥፎ አልተቀመጠም። ዋጋውን እሰጠዋለሁኝ፣ እሱንም አብሬ ያግተዋለሁ፣ እንዲሁም ቪዲዮውን በየሶሻል ሚዲያው እለቀዋለሁ ብሎ መልሶ ኤፉዬን አስፈራርቷታል። እንግዲህ ኤፉዬ ያፌትን ለማግባት የወሰነችበት መንገድ እንግዲህ ሁልጊዜም ያፌት እጁ ረጅም ስለሆነ መስሪያ ቤት ያሉት እንዲሁም ፖሊሶች ያሉት በየአካባቢው ያለው የእሱ ሰዎች እጃቸው ረጅም ነው። በእያንዳንዱ እርምጃቸው አንዱን ዛፍ ነካ፣ አንዱን ቅርንጫፍ ቀርጭፌዋለሁ ብለን ስናስብ ደግሞ ሌላኛው ይመጣል ማለት ነው። እናም ያፌት እንግዲህ ኤፉዬን ያስፈራራባት መንገድ የፌክ ሞቷል ብሎ ድራማ በማሰራት እንግዲህ ኤፉዬ እንድታገባው አድርጎ ነበር። ነገር ግን በጭራሽ ኤፉዬ እሱን ልታገባ አችልም። የናታን ጓደኛ ቢኒና እንዲሁም ወንድሟ ሁሉንም ነገር ደርሰውበታል ማለት ነው። እንግዲህ ኤፉዬ ናታንን ለማዳን ስትል እንደሆነ ያደረገችውና ናታንን እንደማትጠላው በፍጹምም እንደማትጠላው አረጋግጠዋል ቢኒና ወንድሞ። ቢኒም እኔ በፍጹም ኤፉዬ እንደዚህ ትላለ ብዬ አላስብም፣ በፍጹም የሆነ ነገር ልክ ያልሆነ ነገር እንዳለና የሆነ ሰው እንዳስፈራራት ግልጽ ነው ብሎ ቢኒ ተናገረ። እንግዲህ የእፉዬ ወንድም በጣም ተናዷል። በጣም እየጮኸ በጣም እገለዋለሁ፣ በፍጹም አልለቀውም፣ በፍጹም እገለዋለሁኝ፣ እንዴት እንደዚህ ያደርጋል እያለ ነበረ። ነገር ግን ኤፉዬ ሁሉንም ነገር መናገር አልፈለገችም። ምክንያቱም ናታን ማስጨነቅ ስለማትፈልግ አስፈራርቶኝ ነው ላገባው የወሰንኩት ብትለው ደግሞ ሁሉንም ነገር ያቁሞ እስር ቤት እጁን ይሰጣል እንጂ በፍጹም እንትን ሊል አይችልም። በዛ ምክንያት እንግዲህ ኤፉዬ ናታንን ለማዳን የከፈለችው መስዋዕት ከባድ ቢሆንም ነገር ግን በመነጋገርና በመወያየት ነገሮች የማይፈቱ ነገሮች ሁሉም መወያየትና መነጋገር እንዲሁም የእያንዳንዱ ነገር እርምጃቸውን መነጋገር እያለባቸው መዘጋጋትና አንዱ ለአንዱ መስዋዕት መሆን ትክክል አይደለም። አንዱ ለአንዱ መስዋዕት እንኳ ቢኮን እንኳ ታምኖበት በስነ ስርዓት ተፈቅዶ በስነ ስርዓት እንጂ ይሄ ሶሻል ሚዲያ ላይ እንደምናየው መሆን የለበትም።
ቤዛ ከእስር ተፈታች። ከእስርም ያስፈታት ያፌት ነው። ያፌት ከጎኑ እንድትሆንና እንግዲህ ኤፉዬን እንድትደረለ ስለሚያስብ ከእስር ቤት እንዲለቃት አድርጓል። እንደገና በጣም ክፉና አረመኔ ሆና ነው የተነሳችው። እስር ቤት ማስተማሪያ ሳይሆን የበለጠ ጠንካራና እንዲሁም ለዓላማቸው የሚቆሙ ሰዎች አድርጎ ነው የሚመልሰው የሚባለው በተግባር አይቻለሁኝ። እንግዲህ ይሄ ነው ያለው እውነት። ኤፉዬ እንግዲህ ናታንን ለማዳን ስትል ራሷን መስዋዕት አድርጋ ናታንን ለማትረፍና እሱ ደስተኛ ሆኖ እንዲኖር ያደረገችው ትልቁ መንገድ ነው። ይሄንን እንደምታደርግ ቢያውቁ ወንድሞቿም እጃቸውን አጣጥፎ አይመጡም። ገኒ በጣም እያስጨነቃችሁኝ ነው እያለች ነው። በጣም እየተጨነቀኝ፣ በጣም እየተጣበቀች እና በጣም ነው እንደዛ የሆነው ማለት ነው። እንግዲህ እሷም ልጄ ምን እንደሆናብኝ አላቅም፣ ምን ሆናብኝ እንደሆነ በማላውቀው መንገድ ሁሉ ነገር ተደበላለቀ፣ ሁሉ ነገር ድብልቅልቅልቆ ወጣ ብላ ተናግራለች ማለት ነው። የናታን ጓደኛ ቢኒ በትንሹም ቢሆን ያፌት ሳያስፈራራት ወይም የሆነ ነገር ሳይላት እዛ ጋ እንደማትሄድ እኔም ገምቻለሁ ማለት ነው። ምክንያቱም ናታንና ኤፉዬ ሁሉንም ነገር አልፈው እንደገና ይገናኛሉ ወይስ አሁንም ያፌትን ታገባለች ለምትሉ ለብዙዎቻችሁ ጠያቂዎች በፍጹም ኤፉዬ ያፌትን አታገባውም። ቢኒ እና ወንድሟ ይደርሱላታል። በአስፈራራት ነገር ባያውቁም ነገር ግን ያላቸው እድል አንድና አንድ ተከታትሎ እሷ የምትሄድበትን ቦታ እንዲሁም ወደየት እንደምትሄድ ምን እንደምታደርግ ተከታትሎ እውነቱን አውቆ መንገዱን ወደማይሆን መንገድ የሄደውን በስነ ስርዓት ለማስተካከል ያደረጉት ትልቅ መንገድ ነው ማለት ነው። እንግዲህ ገኒ ሁል ጊዜም ከጎኗ የሆነች አንድ ቀን ገልምጣትና የሆነ ነገር ብላት ማታውቀውን አሁን ግን በጣም መገላመጥና ሌሎች ነገሮችን ጸባይ እያሳየች ነው ማለት ነው። ኤፉዬ ለናታን ያላት ፍቅርን ሳስብ እንዴት ትሆነ ይሆን እላለሁ አንዳንድ ጊዜ። ቤዛ በጣም ደስ ብሏታል። እንግዲህ ከሉሊት ጋር ጓደኝነትን መስርተዋል። አሁን ላይ ሉሊት ፏ ብትን እያለች በራሷ መንገድ ቤቱን ለማመስ እና እንደገና የቤት አላቂ ነኝ ለማለት ትልቁ መንገዱ እንደሆነ አላወቀችም ማለት ነው። እና የብዙ እህቶቻችን ድክመት ያፌት ኤፉዬን ያፈቅራታል። የእውነት ፍቅር ይዞት ነው እሷን ላገባ የወሰነው እንጂ ምንም አይነት ፍቅር ባይኖረው ኖሮ እሷን አያገባም። ብዙ እንደዚህ ስትሉ እሰማችኋለሁ። ያፌት ለናታን ለመበቀል እና ጨጓራውን በሽተኛ ለማድረግ እንዲሁም ከዚህ በፊት ታስታወሳችሁ ቢኒ ናታን እንደምታስበው አይነት ወንድ አይደለም፣ ረጋ ያለ ስነ ስርዓት ያለው ነው እና እንደምታስበው ወንድ አይደለም ብሎ ነግሮታል። ኤፉዬ ከናታን ጋር ያሳለፈችውን የእያንዳንዱን ነገር በደስታና እንዲሁም ለሱ በማስረከቧ በጣም ደስተኛ ሆናለች ማለት ነው። ነገር ግን እንግዲህ ያፌት በእያንዳንዱ ነገር ናታንን ለማናደድ እየደወለ ሚስትህ እንደዚህ ማለቱ የማይቀር ነው ማለት ነው። ያፌት ትልቁ አጀንዳው በቃ ፈላፌል ወይም ፉል አላውቅም። ኤፉዬ ለፍቅሯ እየከፈለችው መስዋዕት ማንኛውም ሰው ሊከፍለው የማይችለው መስዋዕትነት ነው። እንግዲህ ገንዬ ደግሞ በዛው ቅጽበት ቤተሰቦቿን ለገንዘብ ስትል የምትሸጥ ምንም ነገር ማድረግ የማይቸግራት ገንዘብ ብቻ የሚያስከፍላት ከሆነ እሷ ምንም የማይመስላት በጣም ጨካኝና አረመኔ ሴት እንደሆነች ይገባኛል። ሌላው ነገር እንግዲህ ያፌት በጣም ትልቁ መንገድ አድርጎ የያዘው እንግዲህ በቃ አንዳንድ ጊዜ ያፌት በቃ ከኔ በላይ አምባገነን የለም፣ ከኔ በላይ ምንም ነገር ማድረግ አይችሉም፣ የማይረቡ ናቸው ብሎ ትልቅ
ሀሳብ ውስጥ የቤዛ ጓደኛና እንዲሁም ፖሊሱ ሁሉም ሆነው ተረባርበው ትልቅ የማስረጃ ድምፅ እንዲሁም የማስረጃ ነገሮችን እንዳመጡልን ትልቁ ሚና ተጫውተናል ማለት ነው። እንግዲህ ውድ ተከታታዮች ለነበረኝ ቆይታ ያመሰገንኩኝ። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሰላማችሁ ብዝት ብዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ።